ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽሽ ካፍ ሄት በኢያር ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 15 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 7 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት ኢየሩሳሌም በተዋሃደችበት 59ኛ ዓመት ብሔራዊ መታሰቢያ በዓል ላይ የኢራን አሸባሪ መንግስት ከምንጊዜውም በላይ መዳከሙን ገለጹ። መከላከያ ሰራዊቱ በምስራቁ ክፍል ዛሬ እስከ እኩለ ቀን ድረስ ወታደራዊ ልምምድ የሚያካሂድ መሆኑን አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ብዙም ትዕግስት እንደማይኖራቸው አስጠነቀቁ። ነገ ቅዳሜ ምሽት በሚካሄደው የአውሮፓ ሀገራት ዓመታዊ የሙዚቃ ውድድር ኤሮቪዥን ቅደም ተከተል መሰረት እስራኤልን የወከለው የኖአም ቢታን ሚሼል የተሰኘው ሙዚቃ በ3 ቁጥር የሚቀርብ መሆኑ ታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት ኢየሩሳሌም በተዋሃደችበት 59ኛ ዓመት ብሔራዊ መታሰቢያ በዓል ላይ የኢራን አሸባሪ መንግስት ከምንጊዜውም በላይ መዳከሙን ገለጹ። ኔታንያሁ በመታሰቢያ ምሽቱ ባሰሙት ንግግር ነገሮችን ለውጠናል፣ የኢራን መንግስት ከምንጊዜውም በላይ ደካማ ነው፣ እስራኤል ደግሞ ከምንጊዜውም በላይ ጠንካራ ናት ብለዋል። העוצמה שהפעלנו בחזיתות המערכה, הברית הקרובה מתמיד עם ממשל הנשיא טראמפ בארצות הברית, הנחישות להכות את מבקשי נפשנו בעומק שטחם, הרחק מגבולותינו, אזורי החיץ שיצרנו סביבנו, בעזה, בלבנון, בסוריה, כל אלה שינו את פני המזרח התיכון. ኔታንያሁ በጦርነት ግንባሮች ላይ ያሳየነው ጥንካሬ በአሜሪካ ከትራምፕ አስተዳደር ጋር ከመቼውም ጊዜ በላይ መቀራረብን ፈጥሯል። ሊያጠፉን የሚፈልጉትን በሀገራቸው ውስጥ ለመደምሰስ ቁርጠኝነትን አግኝተናል። የመካከለኛው ምስራቅ ገጽታም ቀይሯል ብለዋል። ዛሬ ኢየሩሳሌም የተዋሃደችበት 59ኛ ዓመት መታሰቢያ በዓል ይከበራል። በዓሉ መከበር የጀመረው ትናንት ምሽት ነው። መከላከያ ሰራዊቱ በምስራቁ ክፍል ዛሬ እስከ እኩለ ቀን ድረስ ወታደራዊ ልምምድ የሚያካሂድ መሆኑን አስታወቀ። ሰራዊቱ 80ኛና 96ኛ ክፍለ ጦር በሚንቀሳቀሱበት ምስራቃዊ ድንበር ላይ ያለውን ንቃትና ዝግጁነት ለመፈተሽ እስከ እኩለ ቀን ድረስ ብርሃንና እሳት የተባለ አጠቃላይ ልምምድ እንደሚያደርግ ተገልጿል። በጨው ባህር ሆቴሎችና በምስራቅ አዋሳኝ ድንበር አካባቢ ሁሉ ከፍተኛ የጸጥታ ኃይሎች እንቅስቃሴ እንደሚኖር መከላከያ ሰራዊቱ አሳስቧል። ሐማስ አቅሙን ለማጠናከር ወደ መካ መዲና የሚደረገውን የሀጅ ጉዞ አጋጣሚ ለመጠቀም ማሰቡ ተገለጸ። አሸባሪው የሐማስ ድርጅት በሃይማኖት ወይም በሰብአዊነት ሽፋን የገንዘብና የወርቅ እርዳታዎችን አሰባስቦ በተዘዋዋሪና በአቋራጭ መንገዶች ወደ ጋዛ ሰርጥ ለማስገባት ማቀዱን የፍልስጤም ምንጮች ዘግበዋል። በዚህ ወቅት ከፍተኛ ቁጥር ያላቸው የመካ ተጓዦች በድብቅ ለሐማስ ገንዘብ ያሰባስባሉ ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ብዙም ትዕግስት እንዳልቀራቸው አስጠነቀቁ። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን ስምምነት ላይ መድረስ አለባት ብለዋል። ትራምፕ በተጨማሪም የኢራን የተብላላው ዩራኒየም ሊቀብሩት እንደሚችሉ ገልጸው ነገር ግን በእጃቸው ቢሰጣቸው እንደሚመርጡ ገልጸዋል። ነገ ቅዳሜ ምሽት በሚካሄደው የአውሮፓ ሀገራት ዓመታዊ የሙዚቃ የፍጻሜ ውድድር ኤሮቪዥን ሙዚቃዎች የሚቀርቡበት ቅደም ተከተል ተመደበ። በቅደም ተከተሉ ምድብ መሰረት እስራኤልን ወክሎ የተወዳደረው የኖአም ቢታን ሚሼል የተሰኘው ሙዚቃ በ3ኛ ቁጥር የሚቀርብ መሆኑ ታውቋል። በፍጻሜ ውድድሩ 25 ሀገራት የሚሳተፉ ሲሆን ከመካከላቸው 4ቱ ታላላቅ የሚባሉት በቀጥታ የሚወጡ ሀገራት ጀርመን፣ ብሪታንያ፣ ፈረንሳይ፣ ጣሊያንና አስተናጋጇ ኦስትሪያ መሆናቸው ተገልጿል።
ውድድሩ ቅዳሜ ምሽት 10 ሰዓት ላይ በ11ኛው ቴሌቪዥን ጣቢያ በካን ቦክስና በካን ሬዲዮ ጣቢያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ ቀንሶ ቀዝቀዝ ያለ የአየር ጸባይ ይኖራል። ምዕራባዊ ነፋስ ይጠናከራል ተብሎ ይጠበቃል። ነገ ቅዳሜም ቅዝቃዜው እንደሚጨምር የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 23፣ በቴልአቪቭ 24፣ በብኤር ሸባ 28፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት እናልፋለን። ፈጣሪ ለእስራኤል ሁሉን በቸራት ሌት ተቀን አይተኛም የሚጠብቃት። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 4 ዕለታዊ ጋዜጦች ደርሰውናል። ማሪቭ፣ ሀሬጽ፣ የዲዮታ ሀሮኖትና እስራኤል ሀየውም 4ቱም ጋዜጦች ለአንባቢያን ያቀረቧቸው ተመሳሳይ ርዕሰ ጉዳዮች አሉ። የተለያዩም ርዕሰ ጉዳዮች አሉ፣ እንመለከታቸዋለን። እንግዲህ ሁሉንም ማሪቭን ስንመለከት በመጀመሪያ ገጹ ላይ የፖለቲካ ፓርቲ መሪዎችን ፎቶግራፍ በማስደገፍ ያቀረበው ግራፍ ወይም የሰንጠረዥ ምድብ አለ። በዚህ ሰዓት ምርጫ ቢካሄድ እንግዲህ ጋዜጣው ከህዝብ ላይ ባካሄደው ቅድመ ግምገማ ወይም ጥናት በዚህ ሰዓት ምርጫ ቢካሄድ እያንዳንዱ ፓርቲ ምን ያህል በክነሴቱ ምን ያህል መቀመጫ ወይም አባል ያገኛል የሚል ዝርዝር አስቀምጧል። የመጀመሪያው ናፍታሊ ቤኔት ናቸው። ናፍታሊ ቤኔት 26 ይላል። ናፍታሊ ቤኔት 26፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 25፣ ጋዲ አይዘንኩት 16፣ ያኢር ጎላን 10፣ አቪግዶር ሊቨርማን 9፣ አሬደሪ 9፣ ኢታማር ቤንግቪር 8፣ ከዛ 7፣ 5 እያለ ይወርዳል። በዚህ እንግዲህ በዚህ ሰዓት ምርጫ ቢካሄድ ይሄን ያህል ድምጽ ያገኛሉ ወይም በክነሴቱ ይሄን ያህል መቀመጫዎችን ያገኛሉ ፓርቲዎች ይላል። ያው እንግዲህ መጀመሪያው 26 ያገኛሉ ተብሎ በጥናቱ በማሪቭ ጥናት መሰረት የተቀመጠው የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት ናቸው። እሳቸው እንግዲህ መንግስት 61 አባል ያለው መንግስት ሊያቋቁሙ ይችላሉ። እንግዲህ አይዘንኩት ደግሞ ጋዲ አይዘንኩት ከተሳተፉ ወደሳቸው ፓርቲ እንግዲህ በሂደት ይታያል ሁኔታው። እስካሁን ምንም አይነት ሁኔታዎችን የሚያሳይ ቅድመ ሁኔታ የለም እንደሚሳተፉ። ግን ቢሆንስ በሚል በጥያቄ ምልክት ተቀምጧል። ግን ቤኔት 61 ድምጽ ወይም 61 መቀመጫዎችን 61 መቀመጫዎችን ወይም አባላት በክነሴት ያገኛሉ ተብሎ ይጠበቃል። እንግዲህ 61 ካገኙ ከ60 በላይ ያው መንግስት ማቋቋም ይችላሉ ነው። 61 ያው 60 ግማሹን የክነሴት 61 የሚል ቅድመ ጥናት ግምገማ አስቀምጧል ማሪቭ እንግዲህ በጥናቱ ወይም በዘገባው ዛሬ። ሌላው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ጉብኝት ማድረጋቸውና ከቻይናው መሪ ጋር መነጋገራቸውን ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። ቻይና በኢራን ላይ ከፍተኛ ተጽዕኖ ትፈጥራለች ተብሎ ይታሰባል። እንግዲህ ያ እንዳይሆን በተለይ ለኢራን የጦር መሳሪያዎችን እንዳትሸጥና ያው እንግዲህ ከአሜሪካ ጋር ያለውን ግንኙነት ለማሻሻል በኢራንና በቻይና መካከል ያለው ግንኙነት እንዳይጠናከርና የበለጠ እንዳይታደስ ለማድረግ ያው ትራምፕ ከቻይናው መሪ ጋር ተገናኝተው መወያየታቸው ተገልጿል። ይሄን ዘገባ ሁሉም ጋዜጦች ተመልክተውታል። ያው በሂደት እንደርስበት እንመለከተዋለን ሌሎች ጋዜጦች ላይም የተጻፈውን። ሌላው በማሪቭ ምንድነው በመጀመሪያ ገጹ ላይ ያቀረበው ርዕሰ ጉዳይ
እንግዲህ በውስጥ ገጹ ላይ ሰፊ ትኩረት እንደሰጠበትና ስለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለ30 ዓመታት ያክል በጣም በትልቅ እና አስቸጋሪ በሆነ ኃላፊነት እንዴት ቆዩ፣ እንዴት አልተሸነፉም፣ በጣም ተጽዕኖ በመፍጠር በእንደዚህ አይነት ከባድ ኃላፊነት ለ30 ዓመታት እንዴት ዘለቁ ከ1996 ዓመተ ምህረት እስከ 2026 ለ30 ዓመታት የዘለቁበትን ሁኔታ የመጀመሪያው የመገናኛ አውታር ወይም የመጀመሪያው የግንኙነት ጉዳይ አማካሪያቸው ሻይ ቤዜክ ጋር የተካሄደ ሰፊ ቃለ መጠይቅ በጋዜጣው መጨረሻዎቹ ገጽ የቀረበ መሆኑን በመጀመሪያ ገጹ ላይ እንደ ርዕስ ቀርቧል። ይሄ ርዕሰ ጉዳይ ወደሚቀጥለው ጋዜጣ ስናልፍ ሀሬጽ ነው። ሀሬጽ እንግዲህ የሞሳድ ድርጅት የሞሳድ መረጃ ድርጅት ኃላፊ ሆነው ይሾማሉ ተብሎ ያው እንግዲህ የቀረቡት ለእንደ ፕሮፖዛል የቀረቡት የሮማን ጉፍማን ሜጀር ጄኔራል ሮማን ጉፍማን እሳቸውን በሚመለከት ነው። እንግዲህ ሹመታቸውን በመቃወም እስከ ከፍተኛው ፍርድ ቤት በአጋጽ ድረስ አቤቱታ ቀርቦ ችሎት እየተካሄደበት ይገኛል። ባሳለፍነው እንግዲህ በዚህ ሳምንት በተካሄደው ችሎትም ዳኞች የችሎቱን መጨረሻ የደረሱበት ችሎቱ በኋላ የደረሱበትን ውሳኔ እናሳውቃለን በሚል እየተጠበቀ ነው። ግን አሁንም አወዛጋቢ ሆኖ እንደቀጠለ እየተገለጸ ነው። እሳቸውም ሮማን ጉፍማን ምላሽ ለመስጠት መሞከራቸውን እንግዲህ በሚቀርበው ሁኔታ ሀሬጽ በዘገባው ተመልክቷል። ሮማን ጉፍማን ጉዳይ አሁንም አወዛጋቢ ሆኖ እንደቀጠለ ነው ሹመታቸው ጉዳይ ይላል። ሌላው እንግዲህ በዚህ ዓመት በሚካሄደው በእስራኤል ብሔራዊ ምርጫ ምናልባት በምርጫው ላይ መደናቀፍ ሊፈጥር ይችላል የሚል ቀኝ በሊኩድ በኩል ስጋት አለ የሚል ዘገባ አቅርቧል። ሌላው ያው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ነው ከቻይናው መሪ ጋር ሆነው በተነሱት ፎቶግራፍ ተደግፎ ያደረጉት ጉብኝትም በሰፊው ቀርቧል ሀሬጽ ላይ። ያው እንግዲህ በቻይናና በኢራን መካከል ያለው ግንኙነት እንዳይጠናከር በተለይ ቻይና ለኢራን የዘመናዊ ጦር መሳሪያዎችን እንዳትሸጥ ለማድረግ ነው ይላል የጉብኝታቸው ዓላማ። ይሄን ርዕሰ ጉዳይም ተመልክቶታል ሀሬጽ። ያው ቻይና በጣም ቻይና በጣም ተጽዕኖ ልትፈጥር የምትችል ሀገር ናት። በተለይ ደግሞ ከኢራን ጋር ባላት የረዥም ጊዜ ግንኙነትና እንደሚታወቀው ቻይና እንግዲህ በዓለማችን በጣም ያው ሀያላን ከሚባሉ ሀገራት መካከል አንዷ ናትና ያው ከኢራን ጋር ያለውን ግንኙነት ለማዳከምና በተለይ ጦር መሳሪያ እንዳትሸጥ ለማድረግ ነው። ትራምፕ እንግዲህ ሌሎች ጋዜጦች ላይም እንደተጻፈው የጦር መሳሪያ ለኢራን አትሸጥም ቻይና፣ መሪው ቃል ገብተዋል ማለታቸው ተገልጿል። ይህ ርዕሰ ጉዳይም በሀሬጽ ሰፊ ቦታ ተሰጥቶት ተዘግቧል። ሌላው ሀሬጽ ያቀረበው ርዕሰ ጉዳይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚታወቀው በፍርድ ቤት የክስ መዝገብ ቀርቦባቸው ያው በክርክር ላይ ይገኛል። የምስክር ቃላቸውን እየሰጡ ከዚህ በኋላ ጠቅላይ ሚኒስትሩ የምስክር ቃል ከሰጡ በኋላ ፍርድ ቤቱ የግድ ማን ነው ውሸት ያቀረበው የጠቅላይ ሚኒስትር ቢንያሚን ኔታንያሁ በቅርባቸው የሚገኙ ሰዎች ናቸው ወይስ እሳቸው ናቸው በማለት ሐሰተኛ መሆኑን ትክክለኛ ያልሆነ መረጃ ወይም ውሸት ይላል። እንግዲህ ማን ነው የሚዋሸው ነው የሚለው ሀሬጽ እንግዲህ ባቀረበው ጽሁፍ ማን ውሸታም እንደሆነ ዳኞች መወሰን አለባቸው፣ መወሰን ይጠበቅባቸዋል። ጠቅላይ ሚኒስትሩ ናቸው ወይስ በዙሪያቸው ያሉ ሰዎች? የግድ ማሳወቅና መወሰን አለበት የፍርድ ቤት ዳኞች እንግዲህ በችሎቱ ሂደት መጨረሻ ላይ የሚል ዘገባ አቅርቧል። ሌላው እንግዲህ ዛሬ ትናንት ምሽት ጀምሮ ዛሬ የሚከበረው ኢየሩሳሌም የተዋሃደችበት 59ኛው ዓመት ነው። እንግዲህ እንደሚታወቀው ኢየሩሳሌም ለሁለት ተከፍላ ከቆየች በኋላ በ1967 ዓ.ም በተካሄደው ጦርነት ነው ምስራቁና ምዕራቡ ኢየሩሳሌም ተዋህዶ አንዷ ታላቋ ኢየሩሳሌም እንደገና የተገናኘችው። 59 ዓመት ሆነው አሁን 59 ዓመቱ እየታሰበ ነው። በዚህ ዙሪያ ያው በየዓመቱ በኢየሩሳሌም ቀን ከሁሉም እስራኤል ክፍል በመምጣት በመሰባሰብ ታዳጊ ልጆች፣ ወጣቶች፣ አዛውንቶች በሁሉም የዕድሜ ክልል የእስራኤልን ሰንደቅ ዓላማ በማውለብለብ
የእግር ጉዞ ይደረጋል በኢየሩሳሌም በተለይ በኢራቲካ ኦልድ ሲቲ የጥንቱ ከተማ በዳዊት ከተማ አካባቢ በኢየሩሳሌም ቅጥር ግቢ የኢየሩሳሌም ግንቦች በዛ አካባቢ የእግር ጉዞ ይካሄዳል። በርካቶች ያው እስከ ኮቴል ስለሚገኝ እዛ የሰለሞን ቤተ መቅደስ እስከዛ ድረስ የእግር ጉዞ ይካሄዳልና ያው በዛ አካባቢ ትንሽ ግጭት ይፈጠራል በየዓመቱ። ዘንድሮም የኢየሩሳሌምን የተዋሃደችበትን ቀን ከማሰብ ይልቅ በግጭት ነው የታየው። በዚህ በኢራቲካ ወይም በጥንቱ ከተማ አካባቢ ግጭት ነው ደምቆ የታየው የበለጠና ያው እንግዲህ ሰንደቅ ዓላማ እስራኤል ሰንደቅ ዓላማ ያውለበለው በርካቶች በዛ አካባቢ እግር ጉዞ ሲያደርጉ ችግር የሚፈጥሩ አሉ። በኢራቲካ አካባቢ የሚኖረው የአረብ ማህበረሰብና ዘንድሮም ግጭቱ ደምቆ ይታይ ነበር የሚል ርዕሰ ጉዳይ አቅርቧል። ሐሬጽ በዘገባው የኢየሩሳሌም የተዋሃደችበት 59ኛው መታሰቢያ በዓል በሁሉም ጋዜጦች ያው በተለያየ ሁኔታ ተዘግቧል። ወደ እስራኤል ሀዮም ስናልፍ እስራኤል ሀዮም ያው የትራምፕና የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው መሪ ሻይ በቤጂንግ ሺ ነው የሚባሉ በቤጂንግ በቻይና ዋና ከተማ ተገናኝተው ያደረጉትን ጉብኝትና ውይይት የሚመለከት ሰፊ ዘገባ አቅርቧል። እስራኤል ሀዮም ትራምፕ እንግዲህ እዚህ ላይ ነው እስራኤል ሀዮም ላይ ሺ የቻይናው መሪ ለኢራን የጦር መሳሪያ እንደማይሸጡ ቃል ገብተውልኛል፣ ይሄንም እንግዲህ ቃል የገቡትን ይፈጽማሉ ያደርጉም ማለታቸው ተገልጿል። እንግዲህ በቻይና የተደረገውን የሁለቱን መሪ ጉብኝት የሚመለከት ሰፊ ዘገባ እስራኤል ሀዮም ለሌሎች ጋዜጦች ተመልክቷል አቅርቧል። ኢየሩሳሌም እንግዲህ የተዋሃደችበት 59ኛ በዓል እየተከበረ ነው። ይህ ምክንያት በማድረግ የከተማዋ ከንቲባ ሞሼ ሊዮን በተደረገላቸው ቃለ መጠይቅ ስለ ኢየሩሳሌም የሰጡት ወይም የተናገሩት ሰፊ ዘገባ አለ በጋዜጣ ውስጥ ገጽ 12 ላይ በሰፊው ቀርቧል። ምንድነው ግን ስጋት አለ ኢየሩሳሌም ከተማ ነዋሪዎች በዚህ ትናንት ምሽት ጀምሮ ዛሬ በሳምንቱ መጨረሻ ከፍተኛ መጨናነቅ ይሆናል፣ መጨናነቅ ይፈጠራል። በርካታ ሰዎች እንግዲህ በሺዎች እንግዲህ እስከ ግማሽ ሚሊዮን የሚደርስ ሰው ይመጣል፣ የእግር ጉዞ ይካሄዳል የሚል ስጋት አለና ያው በከተማው መጨናነቅ ይፈጠራል የሚል ስጋት መኖሩ ተገልጿል። ያው ጉዞ እያካሄዱ እስራኤል ሰንደቅ ዓላማ በማውለብለብ የእግር ጉዞ እያካሄዱ በኢራቲካ ወይም በጥንቱ ከተማ ኦልድ ሲቲ አካባቢ የሚደረገውን የእግር ጉዞ ፎቶግራፍ በማስደገፍ የቀረበ ሰፊ ዘገባ አለ። ሌላው ኢሮቪዥን ወይም ኢርቪዚዮን የአውሮፓ ሀገራት ዓመታዊ ሙዚቃ ውድድር እየተካሄደ ነው። ነገ ምሽት 10 ሰዓት ጀምሮ የፍጻሜ ውድድሩ ይካሄዳል። እንደሚታወቀው እስራኤል ለግማሽ ፍጻሜ ቀርባ ወደ መጨረሻው ፍጻሜ አልፋለች። ነገም እንግዲህ የእስራኤልን ወክሎ ሄደው ኖአም ቢታን ሚሸል በተሰኘው ሙዚቃው ይቀርባል። 3ኛ ቁጥር ላይ እንደሚቀርብ ነው። ይህ ሙዚቃ እንግዲህ በምደባው በቅደም ተከተሉ መሰረት የተገለጸው እንግዲህ ለሚሸል ወይም ለኖአም ቢታን ሙዚቃው መልካም እድልን በመመኘት ሁሉም ሚሸል እያለ ነው በኩራት። ነገ ምሽት 10 ሰዓት ላይ ውድድሩ ይጀምራል። ውድድሩም በእስራኤል በ11ኛው ቴሌቪዥን በካንቦክስ በተባለው መተግበሪያና በካን ሬዲዮ ጣቢያዎች ሁሉ ይተላለፋል የሚል ሰፊ ዘገባ ቀርቧል። ወደ የዲዮታ ሀሮኖት ስናልፍ የመጨረሻው ጋዜጣ ነው። ዳቪድ ዚኒ የሻባክ ድርጅት ኃላፊ እሳቸውን በሚመለከት የተደረገ ሰፊ ቃለ መጠይቅ አለ። ጋዜጣው መጀመሪያ ገጽ ላይ እንደቀረበው እንግዲህ በውስጥ ገጹ ላይ ሰፊ ቃለ መጠይቅ አለ። በአጠቃላይ እንግዲህ በህይወታቸው ስለነበረው ውጣ ውረድ እና አጠቃላይ ዋና ነጥብ ብሎ ያቀረባቸው አለ። እንግዲህ በህይወታቸው የሰሩት ስህተት፣ በመገናኛ አውታሮች የሚቀርቡ የተለያዩ ጉዳዮች እሳቸውን በሚመለከት በቀድሞ የሻባክ ድርጅት ኃላፊ በሮኔን ባር ላይ የነበረ ትችት የሚሉና የተለያዩ በጠቅላይ ሚኒስትር ቢንያሚን ኔታንያሁ ላይ ምስክር ቃል ሊሰጡ ታስቦ የነበረው ምስክር ቃል መሰረዙ፣ እነዚህ እንደ ዋና ርዕሰ ጉዳይ ተጠቅሰዋል። ሰፊ ዘገባ በውስጥ ገጹ አቅርቧል። ሌላው የኢየሩሳሌምን ቀን ነው። ኢየሩሳሌም የተዋሃደችበትን ቀን እሱን በሚመለከት
ሻሎም ላህ ኢየሩሳሌም ሰላም ላንቺ ይሁን በሚል እንደዚሁ በፎቶግራፍ በተደገፈ ሰፊ ዘገባ ቀርቧል። የዶታ ሀሩኖት ላይም ያው በኢራቲካ ተብሎ በሚጠራው የጥንቱ ከተማ በኢየሩሳሌም የጥንቱ ከተማ አካባቢ ከኗሪዎች ጋር በዛ አካባቢ እንግዲህ ከሚኖረው ማህበረሰብ ጋር ግጭት ይፈጠራል የሚል ከፍተኛ ስጋት እንዳለና ያው በዓሉ ትናንት ጀምሮ እየተከበረ እንደሆነ እንደዚሁም ኖአም ቢታን ሁሉም እንግዲህ ሚሼል እያለ ነው ኖአም ቢታን የቀረበበት በኢሮቪዥን ሙዚቃ ውድድር የቀረበበት ሙዚቃ ነው። ሚሼል እንግዲህ እንደሚታወቀው ለሱ መልካም እድልን በመመኘት ነገ ምሽት 10 ሰዓት ላይ የፍጻሜ ውድድሩ እንደሚጀምርና ኖአም ቢታን እንደሚቀርብ 3 ቁጥር ላይ ሙዚቃው እንደሚቀርብ ተገልጿል። ሌላው ሊባኖስና በእስራኤል መካከል ያለው የተኩስ አቁም ስምምነት ነው። እንግዲህ በሊባኖሳዊ ሂዝቦላ ድርጅት ወደ እስራኤል ስለሚተኩስ የተኩስ አቁም ስምምነቱ ከሊባኖስ ጋር እንደተደረሰ ይታወሳል። ምንም የተኩስ አቁም ስምምነት ቢባልም ግን በተኩስ አቁም ስምምነት ስር አሁንም ተኩሱ እንደቀጠለ ነው። ሂዝቦላ ድርጅት ወደ እስራኤል እየተኮሰ ነው። የተኩስ አቁም ስምምነት ከተካሄደ በኋላ ለመጀመሪያ ጊዜ የሂዝቦላ ድርጅት ወደ እስራኤል ክልል በተኮሰው ይሄ ራህፋን በሚባል ተንሳፋፊ ቦምቦችን አጥምዶ የሚልክበት ተንሳፋፊ ቁስ እሱ ፈንድቶ 3 ዜጎች ቆስለዋል። አንዱ ደግሞ በከባድ ሁኔታ ቆስለዋል። ይሄ እንግዲህ ተኩስ አቁም ስምምነት ከተደረሰ በኋላ ነው። የእስራኤልና ሊባኖስ አምባሳደሮች በአሜሪካ የሚያገለግሉ ሁለቱ ሀገር አምባሳደሮች ለሶስተኛ ጊዜ ተገናኝተዋል። በአሜሪካ እንግዲህ ድርድር እየተባለ ነው። ግን በአንድ በኩል በዋሽንግተን ወይም በአሜሪካ ስለ ሰላም፣ ስለ ሁለቱ ሀገራት ግንኙነት፣ ስለ ሂዝቦላ ትጥቅ መፍታት ድርድር ይካሄዳል። በሌላ በኩል ደግሞ ሂዝቦላ ድርጅት ወደ እስራኤል እየተኮሰ አሁንም ጦርነቱ እንደቀጠለ ነው። የተኩስ አቁም ስምምነት ቢባልምና በጦርነት ጥላ ስር ድርድር በሚል ርዕስ አቅርቦታል። ይሄ ርዕሰ ጉዳይ ሌሎች ጋዜጦች ላይም ቀርቧል። እንግዲህ ሁኔታው አስቸጋሪ መሆኑን ሌላው እንግዲህ እስራኤል ወደ የኢራን ጦርነት ቢታደስ ለመዘጋጀት ዝግጁ ናት። ሁሉንም ነገር አጠናቃ ቅድመ ሁኔታዎችን አጠናቃ ተዘጋጅታለች። ግን የትራምፕ ጉዳይ ነው የሚወስነው። ትራምፕ ከወሰኑና ወደ ጦርነት የሚመለሱበት ሁኔታ ከተፈጠረ እስራኤል ወዲያውኑ ጦርነቱን ለማደስ ዝግጁ ናት ይላል። ጋዜጦች ከሞላ ጎደል እንግዲህ በዛሬ እትማቸው ለአንባቢያን ያቀረባቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል።